ያልተጠበቀው የሲዳማ ቡና የዝውውር ጉዳይ የዋንጫውን ጉዞ ይወስነው ይሆን ወይ? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን የኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር የተጫዋቾች ዝውውር ዛሬ ሌሊት 6 ሰዓት ይዘጋል። ይህንን ጉዳይ መሰረት በማድረግ እንግዲህ 24 ተጫዋቾች በፌዴሬሽኑ ስማቸው የጸደቀ 24 ተጫዋቾች እኛ እጅ ገብቷል ዝርዝራቸው ማለት ነው። ይህን ጉዳይ መሰረት በማድረግ ታዲያ የሲቢ ኢትዮጵያ ፕሪሚየር ሊግ እነዚህ ቁጥሮች የህልውናው ዘመቻስ ምን ድረስ ያደርሱታል? የዋንጫ ፉክክሩስ እንዴት ይታያል? ይህንን ቁጥሮች መሰረት አድርገን እነዚህን ጉዳዮች እየዳሰስን ከእናንተ ከውድ አድማጮቻችን ጋር ቆይታ እናደርጋለን። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት ሰላም ነው? ሁሉ ሰላም አለን። መልካም እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር የተጫዋቾች ዝውውር ዛሬ ሌሊት 6 ሰዓት ይዘጋል። ታዲያ በዚህ ዝውውር ላይ እንግዲህ 24 ተጫዋቾች እስካሁን በፌዴሬሽኑ ስማቸው የጸደቀ ውል ካሰሩ ተጫዋቾች እኛ እጅ ላይ ደርሷል የዝውውር ጉዳያቸው ማለት ነው። እንግዲህ ምናልባት በቀሪ ሰዓታቶች የተወሰኑ የዝውውር ሂደቶች ሊኖሩ ይችላሉ። እንግዲህ ግን እስካሁን ተጣርተው ከፌዴሬሽኑ ውላቸው የጸደቀ 24 ተጫዋቾች እኛ ዝርዝር ላይ እጃችን ገብቷል ማለት ነው። ይህንን ጉዳይ መሰረት በማድረግ ታዲያ የኢትዮጵያ ፕሪሚየር ሊግ በተለይ ያልተጠበቁ ዝውውሮችን ተመልክተንበታል። በሁለተኛው ዙር እነዚህ ዝውውሮች በኢትዮጵያ ፕሪሚየር ሊግ ላይ ምን አይነት አንድምታ ይኖራቸዋል? በተለይ በዋንጫ ፉክክሩ ውስጥ የሚያሳድሩት ተጽዕኖ ምንድን ነው? በህልውና ዘመቻ ውስጥ የሚያሳድሩት ተጽዕኖስ ምንድን ነው? እንዲሁም ደግሞ እነዚህ ቁጥሮች የስልጣን ሽግግርም የሚያመጡበት እድል ሊኖር ይችላል። ስለዚህ እነዚህን ጉዳዮችም በስፋት እየተመለከትን ዛሬ በብስራት ፕሮግራማችን ቆይታ የምናደርግባቸው ይሆናል። እንግዲህ በኢትዮጵያ ፕሪሚየር ሊግ አዲስ ታሪክ ለመጻፍ የሚንቀሳቀሱ ቡድኖች እንዳሉ የተመለከትንበት ሁኔታ አለ። አብዛኞቹ ዝውውሮች ደግሞ ከህልውና ጉዳይ ጋር የተያያዙ ዝውውሮች እንደሆኑም እንደዚሁ ተመልክተናል። እንግዲህ የትኛው ውጤታማ ይሆናል የሚለው ጉዳይ የብዙዎች ጥያቄ ነው። በዘንድሮ የዝውውር መስኮት እንግዲህ ቀደም ሲል አንተ እንደገለጽከው 24 ተጫዋቾች ዝውውር ማድረጋቸውን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ይህንንም ዝርዝር እኛ እጅ ገብቷል። እንግዲህ እነዚህ ቁጥራዊ መረጃዎች ላይ እነዚህ ዝርዝሮች ላይ መሰረት አድርገን እንግዲህ የዘንድሮ የሁለተኛ የዝውውር ወቅት ምን ይመስላል የሚለውን ጠቅለል ባለ መልኩ ለማየት እንሞክራለን። እንግዲህ የኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር የዝውውር መስኮት ሲከፈት ምናልባት ሁለተኛ ዙር ላይ የሚከፈቱ ዝውውሮች ያን ያክል ቁጥራቸው ሊበዛ እንደማይችል ከወዲሁ መገመት ይቻላል። ምክንያቱም በርካታ ዝውውሮች የሚፈጸሙት የመጀመሪያው ዙር ላይ እንደሆነ ይገመታል። ሁለተኛው ዝውውር ላይ ግን ክለቦች ባለባቸው ክፍተቶች ላይ ክፍተቶቻቸውን ለመድፈን አንዳንድ ተጫዋቾችን እዛ ቦታ ላይ የሚያመጡበት ሂደት እንዳለ የሚገመት ነው። እንግዲህ በኢትዮጵያ ፕሪሚየር ሊግ በሁለተኛው ዙር ዛሬ ቀደም ብለን እንደጠቀስነው 6 ሰዓት ላይ ሌሊት የሚዘጋ ይሆናል። ግን ከዛ በፊት 24 ተጫዋቾች በፌዴሬሽኑ ስማቸው የጸደቃለ። እነዚህ ተጫዋቾች እነማን ናቸው? እነማንስ በርካታ ተጫዋቾችን አስፈረሙ? ያልተጠበቀው ዝውውርስ ምንድነው የሚለውን ጉዳይ በቀዳሚነት እንመልከተው። እንግዲህ የዚህ የሁለተኛ ወይም የጥር ወር የዝውውር መስኮት የሚባለው ከክረምቱ የዝውውር መስኮት በምን ይለያል የሚለውን መጀመሪያ በተወሰነ ደረጃ እናንሳና ወደዛ ጉዳይ እንግባ። እንግዲህ የጥር ወር የዝውውር መስኮት እንግዲህ በአብዛኛው ጥገናዊ ስራዎች የሚሰሩበት ወቅት ነው። ድክመት ባለባቸው ቦታዎች ላይ፣ በጉዳቶች ላይ እና በሶስተኛነት ደግሞ ከዚህ ከመውረድ አለመውረድ ጋር ተያይዞ ከህልውና ጉዳይ ጋር ተያይዞ የሚፈጸሙ ናቸው። እነዚህ 3 መሰረታዊ ነገሮች ናቸው። እንግዲህ ጉዳት፣ ክፍተትና የመውረድ ያለመውረድ ጉዳይ መሰረት አድርገው የሚከናወኑ ዝውውሮች ናቸው ተብሎ ነው የሚጠበቀውና በዚህ የዝውውር ወቅት እንግዲህ ጥገናዊ ስራዎችን ለመስራት እንጂ መሰረታዊ ስራ ለመስራት ብለ የምታደርገው ዝውውር አይኖርም። አብዛኛው ዝውውርም አሁን 24ቱ ተጫዋቾች እንዴት ተዘዋወሩ ብለ እያንዳንዱን ብትመለከት እነዚህ አሁን በጠቀስኩልህ ነጥቦች ላይ ነው የሚያርፉት ብዙዎቹ። ስለዚህ ጥገናዊ ስራ ለመስራት ብለ የምታደርገው ዝውውር ነው። የክረምቱ ዝውውር መሰረታዊ የሆኑ የረጅም ጊዜ እቅድ ተይዞላቸው የሚከናወኑ ትላልቅ የሚባሉ ዝውውሮች የሚፈጸሙበት ነው። በዚህ በሁለተኛው የዝውውር ወቅት ግን በጣም ወጣ ያሉ ትላልቅ ዝውውሮች የመፈጸም እድላቸው እጅግ በጣም ጠባብ ነው።
በተወሰነ ደረጃ ካልሆነ በስተቀር በአብዛኛው አነስተኛ ሊባሉ የሚችሉ ተጫዋቾች የሚዘዋወሩበት ወቅት ነው። በዘንድሮ የኢትዮጵያ ፕሪሚየር ሊግ እንግዲህ 24 ተጫዋቾች ዝውውር አድርገዋል። ከነዚህ 24 ተጫዋቾች ደግሞ ውስጥ 11 ያህል ክለቦች ዝውውሩን አከናውኗል። 9 ያህል ክለቦች ዝውውር አላከናወኑም። ስለዚህ ከነዚህ 24 ተጫዋቾች ዝውውር ካደረጉት ተጫዋቾች ውስጥ ደግሞ 3ቱ ከቤታቸው ወደ ክለብ የገቡ ናቸው። በቃ ባለፉት 6 ወራት ምንም አይነት ክለብ አልነበራቸውም። እንዲያውም 4 ያህል ይሆናሉ ከውጭ የመጣው ሱራፌልን ስንጨምር በእነዚህ ዝውውር ወቅት በእነዚህ ባለፉት 6 ወራቶች ላይ በክለብ ላይ እንቅስቃሴ ላይ አልነበሩ። በጣም በዚህ ዝውውር ወቅት ላይ እንግዲህ ቤስት 11 ውስጥ ሆነው ጥሩ ግልጋሎት ሲሰጡ የነበሩ ተጫዋቾች ዝውውሩ ላይ የተሳተፉት ወደ 3 ያህል ተጫዋቾች ናቸው። እነዚህ 3 ተጫዋቾች በነበሩበት ክለብ ላይ ብቻ ሳይሆን በሊጉ ላይም ከፍተኛ ጎል አስቆጣሪ የነበሩ ናቸው። አቤል ያለውን ትጠቅሳለ። ከዚያ ታምራት እያሱን በዋናነት ትጠቅሳለ። ከዚያ በኋላ አሁን ወደ ባህር ዳር የተጓዘው ወጣቱን አንተነህ ተፈራን ትጠቅሳለ። እሱ ምንም እንኳ ብዙ ጎሎችን ማስቆጠር ባይችልም ግን በቡድን ውስጥ በቋሚ ተሰላፊነት ሲጫወት የነበረ ነው። በተረፈ ወደ 14 ያህል የሚሆኑ ተጫዋቾች በቡድናቸው እስከ 50%ና ምናልባትም አብዛኞቹ ከ25% በታች ግልጋሎት የሰጡ ተጫዋቾች ናቸው። ስለዚህ እነዚህ ተጫዋቾች አብዛኞቹ መቀመጥ የሰለቻቸው፣ ስለዚህ ክለብ ብቀይር የመሰለፍ እድል ላገኝ ይችላለሁ ብለው ከክለባቸው ጋር የተለያዩ ተጫዋቾች ናቸው። አንድ ተጫዋች በውሰት ከመቀሌ ሰባ እንደርታ ወደ ኢትዮጵያ መድን ወጣት ተጫዋች የመጣበት ሁኔታ አለ። እንደዚሁም አርባ ምንጭ ላይ አንድ ተጫዋች ኮንትራቱን ያራዘመበት ሁኔታ ነው የምትመለከተው። በተረፈ ሌሎቹ ከክለቦቻቸው ጋር በስምምነት የተለያዩ ተጫዋቾች ናቸው። ዘንድሮ ላይ ውሉን የጨረሰ ተጫዋች አሁን አንድ አርባ ምንጭ ላይ 2 ተጫዋቾች አርባ ምንጭ ላይ አንዱ ታምራት እያሱ ክለቡን ለቆ ወደ ፋሲል ከተማ የተዘዋወረበትን ሁኔታ ትመለከታለህ። በእነዚህ ከ24 ተጫዋቾች እንግዲህ በርካታ ተጫዋቾችን ማስፈረም የቻለው ወላይታ ዲቻ ነው። 4 ያህል ተጫዋቾችን ወላይታ ዲቻ ማስፈረም ችሏል። ወላይታ ዲቻ ካስፈረማቸው 4 ተጫዋቾች 3ቱ ደግሞ ባልተለመደ ሁኔታ የውጭ ዜግነት ያላቸው ተጫዋቾች ናቸው። በክለቡ ታሪክ ይሄ የመጀመሪያው ቁጥር ይመስለኛል። ዲቻም ብዙ አናማውን በዛ ነገር በዚህ ነገር ወጣት ተጫዋቾችን የሚጠቀም ራሱ ያወጡትን ተጫዋቾች የሚጠቀም 2009 ላይ ይመስለኛል ለመጀመሪያ ጊዜ በኢንተርናሽናል ውድድር ላይ ሲሳተፉ አንድ አጥቂ የውጭ ዜጋ ለመጀመሪያ ጊዜ ያስፈረሙት። ከዛ በኋላ አንድ ጊዜ እንደዚሁ ያስፈረሙበት ሁኔታ አለ። ግን ዲቻ ውስጥ በውጭ ተጫዋቾችን በማስፈረም የሚታወቅ ክለብ አይደለም። ዘንድሮ ግን 3 ያህል ተጫዋቾችን ከውጭ ማስፈረም ችሏል። ይሄ ደግሞ የሆነበት አንዱና ዋናው መሰረታዊ ምክንያት እንዳልኩ በዚህ ክረምቱ በዚህ በግማሽ ወቅት ዝውውር ወቅት ላይ ተጫዋቾችን እንደ ልብ ከሀገር ውስጥ ክለቦች ላይ ማግኘት ስለማይቻል አንዱ ስልት የሚሆነው ከውጭ ተጫዋቾችን ማምጣት ነውና ያንን ዘዴ ተጠቅሞ ዲቻ 3 ያህል ተጫዋቾችን ወደዚህ ያስፈረመበት ሁኔታ አለ። ኢትዮጵያ መድን እንደዚሁ አንድ የውጭ ተጫዋች ያመጣበት ሁኔታ አለ። በተረፈ ሌሎቹ አብዛኞቹ ክለቦች እዚሁ ካሉ ሌላ ክለብ ላይ ቤንች ላይ ካሉ ክለቦችና እንደዚሁም በይታቸው ላይ ካሉ ተጫዋቾችን ያስፈረሙት። እንግዲህ መድን እንደዚሁ አንድ ተጫዋች ሳሙኤል ሳሊሶን አምጥቷል። በመጀመሪያው ጨዋታ ላይ በአጋጣሚ ጎል አግብቷል። ቢኒያም የኢትዮጵያ ቡና ሄዶ የመጀመሪያ ጨዋታ ላይ ጎል እንደዚሁ ያገባበት ሁኔታ አለ እና በአብዛኛው ከቤታቸውና ከቤንች ላይ የነበሩ ተጫዋቾች ናቸው ዝውውሩን ያደረጉትና እንግዲህ በዚህ መልኩ የተደረገ ዝውውር ነው በአብዛኛው ያሉና እነዚህ ዝውውሮች እንግዲህ ምን ያህል ውጤታማ ይሆናሉ የሚለው የብዙዎች ጥያቄ ነው። አብዛኞቹ አሁን ዝውውሩን ካደረጉ ክለቦች ውስጥ ብዙ 6 ያህል የሚሆኑት ክለቦች አንደኛውን ዙር ከወገብ በታች የጨረሱ ቡድኖች ናቸው። በርካታዎቹ እንደዛ ናቸው ያስፈረሙት። በርካታ ተጫዋቾችን ያስፈረሙት ከወገብ በታች ሆነው የጨረሱ እነዚህ ምናልባትም የመውረድ ስጋት
የነበረባቸው ክለቦች ናቸው በዝውውር ለሚሳተፉት። በነገራችን ላይ እንደዚህ ሁለተኛ አጋማሽ የዝውውር ወቅት ላይ በብዛት የሚሳተፉም እንደዚህ አይነት ክለቦች ናቸው። ወራጅ ቀጠና ላይ ያሉ ናቸው እና ላይ ያሉት ክለቦች ምናልባት ቢያስፈርሙ እንኳ አንድና ሁለት ልጅ የበለጠ የማስፈረም ባህሪ የላቸውም። 5 ያህል ክለቦች እንግዲህ ከላይ ካሉት ክለቦች ተጫዋቾችን ያስፈረሙበት ሁኔታ አለ። እነሱ በአብዛኛው 1 እና 2 ተጫዋቾችን ነው ሲያስፈርሙ የተመለከትነው። ሲዳማ ቡና 2 ተጫዋች ያስፈረመበት ሁኔታ አለ። ፋሲል ከተማ እንደዚሁ 1 ያስፈረመበት ሁኔታ አለ። መቻል 2 ተጫዋች ያስፈረመበት ሁኔታ አለ። ከ2 በላይ አላስፈረሙም። ነገሌም 1 ተጫዋች ነው ያስፈረመው። ነገሌም 1 ተጫዋች ነው ያለው። ቶፕ ውስጥ ካሉት ክለቦች መካከል ያው 1 እና 2 ነው ያስፈረሙት እና እነዚህ አነስተኛ ክለብ ቁጥር ነው ያስፈረሙት እነዚህ ተጫዋቾችና በአብዛኛው ተጫዋቾችን ያስፈረሙት ከወገብ በታች ውስጥ ያሉት የመውረድ ስጋት ያለባቸው ቡድኖች ናቸው ብሎ መውሰድ ይቻላል። ይሁንና ዘመቻቸውን ለማጠናከር ምናልባት እነዚህኞቹም የሚረዳቸው ተጫዋቾችን የፈለጉ ይመስላል። ለምሳሌ ወላይታ ዲቻን ስትመለከት በርካታ የውጭ ዜግነት ያላቸው ተጫዋቾችን 3 ተጫዋቾችን ያስፈረምበት ምክንያት ምናልባት የመጀመሪያው ዙር ላይ በብዙ በክለቡ ውስጥ በተፈጠሩት ነገሮች ምክንያት ተጫዋቾችን አጥቷል። ከዛ በኋላ እነዛን ተጫዋቾች መተካት አልቻለም። አሁን ላይ ያንን አድርጎታል። ስለዚህ ከዛ ለመውጣት በሚያደርገው ጥረት ውስጥ እነዚህ ተጫዋቾች ከፍተኛ ሚና ይጠበቅባቸዋል ብሎ ማንሳት ይቻላል። ምናልባት ያው ሁለተኛው ዙር ላይ ምንም ብዙ በርካታ ዝውውሮችን እንደማይጠበቅ ቀደም ብለን ባነሳናቸው ምክንያቶች መካከል ይገመት ነበረ። በተለይ ደግሞ አሁን የፋይናንስ ህጉም የራሱን የቻለም አስተዋጽኦ ያደርጋል በርካታ ተጫዋቾች እንዳታስፈርም። በዛ ላይ ደግሞ አሁን ላይ ገበያ ላይ ያለ ተጫዋች አሁን ያነሳቸው ተጫዋቾች ብዙ ስሞችን ብንጠራ ቤት ውስጥ ያሉ ተጫዋቾችና ቤንች ውስጥ ያሉ ናቸው። ስለዚህ ገበያው ላይ ያሉት ተጫዋቾች መጀመሪያው ላይ የተጣሩ ተጫዋቾች ስለሆኑ ስለዚህ ከዛ ተጣርተው የቀሩ ተጫዋቾች ሁለተኛ ዙር ላይ እንግዲህ ሁለተኛ እድል አግኝተው የሚሄዱ ተጫዋች ካልሆኑ በስተቀር ከፍተኛ ስም ያላቸው ተጫዋቾችን አልተመለከትንም። ምናልባት አሁን የምናነሳው ሲዳማ ቡና ጊዮርጊስ ቤት በተፈጠረው አቤል ያለው የወጣበት ምክንያት ካላነሳን በስተቀር ሌሎች ተጫዋቾቹ እንደዚህ አይነት ወይ ቤት ውስጥ ይዋሉ ወይ ደግሞ ቤንች ላይ ያሉ ተጫዋቾች የመጫወት እድል ለማግኘት ክለብ የቀየሩ ተጫዋቾች ካልሆኑ በስተቀር ሌሎች ተጫዋቾችን አልተመለከትንም። ስለዚህ ያንን መሰረት በማድረግ በተለይ ያልተጠበቁ ዝውውሮችን ተመልክተናል። ሲዳማ ቡና ዘንድሮ በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫ ለማንሳት ቆርጦ ተነስቷል። በጥሩ ሂደት ውስጥ ነው ያለው። አመራሩም ከሱ እንዳይቀር በሚመስል መልኩ እንግዲህ ያልተጠበቁ 2 ተጫዋቾችን አስፈርሟል። ስለዚህ የሚያሳየው ደግሞ ዘንድሮ የኢትዮጵያ ፕሪሚየር ሊግ ዋንጫ በታሪኩ ለመጀመሪያ ጊዜ ለማንሳት በጥሩ መንገድ እየሄደ እንዳለ ያስታውቃል። ስለዚህ እነዚህ ተጫዋቾችን አስፈርሟል። ሲዳማ ቡና ያልተጠበቀበት ሳይጠበቅ እነዚህን 2 ተጫዋቾች አስፈርሟል። ስለዚህ እነዚህ 2 ተጫዋቾች መጥተዋል። ሲዳማ ቡና የሊጉን ዋንጫ ሊያነሳ ይሆን ወይ? የሊጉን ዋንጫስ ለማንሳት እነዚህ 2 ተጫዋቾች ሚናቸው እስከምን ድረስ ነው ይወስኑታል? በእርግጥ አቤል ያለው 8 ጎሎችን አስቆጥሮ የሊጉ ከፍተኛ ግብ አስቆጣሪ ነው። ሱራፌል ዳኛቸው እንኳን በርካታ ጊዜያቶችን ሳይጫወት ያሳለፈባቸው አመታቶች አሉ። ምናልባት ከሎንደን ዩናይትድ ከወጣ በኋላ እዛም ካልተሳሳት ወይ 2-3 ጨዋታዎችን የተጫወተው ከዛ በኋላ ነው እንግዲህ በርካታ ጨዋታዎችን አላደረገም። ስለዚህ ሚናቸው እስከምን ድረስ ይሆናል የሚለውን ጉዳይ ትልቁ መነጋገሪያ ጉዳይ የሚሆነው ምናልባት ዘግይተው ነው ያገኟቸው ሳቦታጅ አድርገዋል ይባላል። በተለይ የሱራፌል ፋሲል ይመጣል የሚሉ በርካታ ነገሮች ነበሩ። ግን በመሃል ዝውውሩን ጠልፈው ሲዳማ ቡና አሸናፊ መሆን ችለዋል። እነዚህን ጉዳዮች በደንብ እንመልከታቸው። እንግዲህ በዘንድሮ የዝውውር መስኮት ትልቁ ዝውውር የሚባለው ምናልባት አነጋጋሪ ሊሆን የሚችለው ዝውውር ሲዳማ ቡና ያደረገው ዝውውር ነው። ይህን ምንም መካድ አይቻልም እና ልትናገርላቸው የምትችላቸው 2 የሀገሪቱን ታላላቅ ተጫዋቾች ወደ ክለቡ ማስገባት ችሏል። እንዲያውም አንዳንዶች ሌሎች ተረፈ ምርቶችን ሲሰበስቡ ሲዳማ ግን ክሬሙን እያሉት ነውና እንዲያውም ትላንት ከተለያዩ ወገኖች ጋር በዚህ ጉዳይ ላይ ስናወራ የሚሉት ምንድን ነው? የሲዳማ ያው እዚህ ወቅት ዝውውር ዝም ብሎ የተጫዋች ዝውውር አይደለም፣ የተጠና የሻምፒዮንነት አዋጅ ነው ያወጀው። ሲዳማ ዝውውር አይደለም ያወጀው፣ ሻምፒዮንነቱን የሚያረጋግጥበትን አዋጅ ነው ያወጀው የሚሉ አሉና ሲዳማ በዚህ ዝውውር
በቀጣይ የሊጉ ጨዋታዎች ላይ ተጠቃሚ ውጤታማ ይሆናል ተብሎ ነው የሚታሰበው። ብዙዎቹ እንደምታውቀው በኢትዮጵያ ፕሪሚየር ሊግ አንደኛውን ዙር አንደኛውን የጨረሰ ቡድን 90% በላይ የሊጉን ዋንጫ የማንሳት ከፍተኛ እድል አለው። መረጃዎች የሚያሳዩት ይሄንን ነው። ሲዳማ ቡና እንግዲህ ባለፉት አሁን ሁለተኛው ዙር ከተጀመረው በኋላ በነበሩት ተከታታይ ጨዋታዎች ላይ ሲዳማ በአሸናፊነት ቀጥሏል። በአንጻሩ ደግሞ ከሱ ጋር ለሊጉ ዋንጫ ሲፎካከሩ የነበሩት ቲሞች ደግሞ 50% እና ከዛ በታች ነጥብ እየጣሉ። ስለዚህ ይሄ ለሲዳማ ትልቅ አቅም ነው። መጀመሪያውን ዙር በአንደኝነት ጨርሷል። አሁን ደግሞ በአሸናፊነት ቀጥሏል። ተፎካካሪዎቹ ደግሞ ነጥብ እየጣሉ ነው። ይሄ ባለበት ሁኔታ ደግሞ አሁን ላይ ደግሞ ምን ጨመረ? ሲዳማ ሁለት ወሳኝ የሆኑ በቁልፍ ቦታዎች ላይ በቁልፍ ችግሩ ላይ ተጫዋቾችን አስፈርሟል። እንግዲህ አንደኛው የሊጉ አሁን ላይ ከፍተኛ ጎል አስቆጣሪ ነው አቤል ያለው። ሲዳማ ቡና አሁን ላይ ትልቅ ችግር ያለበት አጨራረስ ላይ በተደጋጋሚ በፕሮግራማችን ያነሳነው ጉዳይ አጨራረስ ላይ ክፍተት አለበት። ዘንድሮ ላይ ሲዳማ እድሜ ለብርሃኑ በቀለ ይበል እንጂ ሲዳማ ቡና ዘንድሮ ላይ ብርሃኑ በቀለ በዚህ የችግር ወቅት ላይ በነዛ ወሳኝ ጨዋታዎች ላይ ጎሎችን ማስቆጠር ባይችል ኖሮ እነዚህ ነጥቦች ላይ ሰበሰብ ይችላል። በሲዳማ ቡና እዚህ ደረጃ ላይ አይቀመጥም ነበር። እውነት ለመናገር አሁን ዝም ብለው ወደ ኋላ ሄደ ብርሃኑ ያስቆጠራቸውን ጎሎች ስታይ በቲሙ በየጨዋታ ላይ በቲሞች ላይ የሚፈጥረውን ጫና ስትመለከት የብርሃኑ የዘንድሮ የሲዳማ ቡና የስኬት ጉዞ ሚስጥር አንዱ ብርሃኑ በቀለ ነው። ሁለገብ ተጫዋች ሆኖ ቲሙን አገልግሏል። በማጥቃቱም ወቅት ላይ በየትኛውም ቦታዎች ላይ እየገባ ለቡድኑ ኃይል ሆኗል። እንግዲህ ብርሃኑ እግር ኳስን ሲጀምር የአጥቂ ስፍራ ተጫዋች ነበር። በኋላ ላይ ግን ጥሩ ተከላካይ ሆኖ ይጫወት ነበር። አሁን ደግሞ በችግር ጊዜ ደግሞ ጥሩ አጥቂ ሆኖ ለቡድኑ ስኬታማ ጉዞ ትልቁን አስተዋጽኦ አድርጓል እና ያንን የክፉ ጊዜ እነ ሀብታሙ ታደሰ በተጎዱበት ጊዜ መስፍን ወደ አቋሙ ባልመጣበት ወቅት ላይ የሲዳማ ያለ አጥቂ ነው የሚጫወተው በሚባልበት ወቅት ላይ ብርሃኑ በቀለ ከፊት ሆኖ 5 ጎሎችን አስቆጥሮ በሌሎች ጨዋታዎች ላይ ደግሞ ከፍተኛ ተጽዕኖን ፈጥሮ ቡድኑ አሁን ላለበት ደረጃ እንዲደርስ አድርጎታል። እንግዲህ በዚህ ሁኔታ ላይ ባለበት ሰዓት ላይ አሁን የአቤል ያለው ወደዚህ ቡድን መምጣት ሲዳማን ይበልጥ ያጠናክረዋል ተብሎ ነው የሚታሰበው። ስለዚህ አጥቂ ላይ የነበረውን ችግር ለመፍታት ትክክለኛውን ሰው በትክክለኛ ጊዜ በትክክለኛ ቦታ ላይ ሲዳማ አስፈርሟል ብሎ መውሰድ ይቻላል። ሌላው ሁለተኛው ፈራሚ ሱራፌል ዳኛቸው ነው። ሱራፌልም እንግዲህ የአበባየሁ በጉዳት አለመኖር ጋር ተያይዞ ሲዳማ አሁን ላይ አይተ ከሆነ በሁለት አማካይ ተከላካዮች ነው የሚጫወቱ። ሬድዋን ናስር ክፍተቱን ለመድፈን የቻለውን ሁሉ እያደረገ ነው። ያም ቢሆን ግን በዛ ቦታ ላይ ሲዳማ የሚፈልገውን አቅርቦት በየጨዋታው ማግኘት አልቻለም። ለአጥቂዎች እውነት ለመናገር በትክክል በየጨዋታው ኳሶች አይደርሱም። ስለዚህ ያንን ክፍተት ሊደፍን የሚችልለት ሰው አሁን አግኝቷል። ምናልባት ሱራፌል ለረጅም ወራት ከሜዳ በመርቆ ቆይቷል። ስለዚህ ከዛ አንጻር የቀድሞ አቋሙን ይጠብቃል ወይ የሚለው ነገር የብዙዎች ስጋት ነው፣ የሲዳማም ስጋት ነው። ቅድም አንተ የጠቀስከው ፋሲል ከተማ ጋር ነበር መጀመሪያ ላይ ግንኙነቶች ለመፍጠር ሙከራዎች የነበሩት፣ እሱ ጋር ፍላጎቶች ነበሩ። ነገር ግን ፋሲል ከተማ ግን ይሄንን ገፍቶ መምጣትም ከብዶታል። ምክንያቱም ረጅም ጊዜ ተጠርጣሪዎች ነበሩ፣ ጉዳት አለው የሚል ነገር ነበረ። ስለዚህ ከዚህ አንጻር ሲዳማ ፋሲል ይሄንን ጥያቄ ገፍቶ ለመሄድ አልፈለገም። ስለዚህ ይሄ ስጋት አሁንም የሲዳማ ላይ ሊነሳ የሚገባ ስጋት ነው። እሱም የቀድሞ ብቃቱን ለማሳየት ከፍተኛ ፍላጎት አለው፣ ከፍተኛ ጥረት ያደርጋል። ይሄ ደግሞ በራሱ ጫናም ይፈጥራል፣ ተጫዋቹ ላይ የሚፈጥረው ጫና አለ። ፕላስ አሁን የገባው የሻምፒዮና ቡድን ላይ ነው፣ ዋንጫ በጣም የሚናፍቅበት ክለብ ላይ ነው የገባውና ስለዚህ ከዛ አንጻር ያ በራሱ ጫና ሱራፌል ላይ ሊፈጥር ይችላል። ያንን መቋቋም ከቻለ ግን ትክክለኛው ሰው ለሲዳማ ፈርሟል በቃ። ስለዚህ አቤል ያለው ይዞት የሄደው አብሮት ኳሱን የሚያዘጋጅለትን ሰው ነውና
ሁለት 10 ቁጥሮች ነው የሄዱት። ምናልባት 10 ቁጥር ማን ይወስደዋል? እሱ እንኳን ፍቅረ ኢየሱስ ይሰጣል አይሰጥም? እሱ ተይዟል። እሱ በታሪክ ሊሆን የሚችል ነገር አይደለምና እሱ ፍቅረ ኢየሱስ ይዞታልና ዞሮ ዞሮ ግን ሁለት ወሳኝ በሆኑ ቦታዎች ላይ ወሳኝ ተጫዋቾችን ሲዳማ ቡና አግኝቷል። ይሄ ደግሞ ለሲዳማ ቡና ትልቅ አቅም ነው የሚሆነው፣ ምንም ጥያቄ የለውም። አሁን ላይ ሲዳማ ቡና ወጥ የሆነ አቋም አታይበትም። አንዳንድ ጊዜ ይሄዳል፣ አንዳንድ ጊዜ ይነሳልና ያንን ነገር አስጠብቆ ከመቀጠል አንጻር ሁለቱ ተጫዋቾች ትርጉም ያለው ለውጥ ያመጣሉ ብዬ አስባለሁና በዚህ ረገድ የክለቡ ስራ አመራር ቦርድ ጽህፈት ቤቱ በቅንጅት በመሆን ቲሙ ለዘመናት የሚፈልገውን የዋንጫ ጥማት እውን ለማድረግ የሄዱበት ርቀት እውነት ለመናገር የሚደነቅ የሚበረታታ ለሌሎችም አርአያ ሊሆን የሚችል ነውና አሰልጣኞቹ ተጫዋቾቹ የሚያደርጉት ጥረት ለስኬቱ እንዳለ ሆኖ ነገር ግን አመራሩም ደግሞ በዚህ ረገድ እያደረገ ያለው ነገር የሚበረታታ ነውና ከዛ አንጻር ጥሩ ስራ አመራሩ ሰርቷል ብሎ መናገር ይቻላልና ሲዳማ ቡና በአጠቃላይ በዘንድሮ የዝውውር መስኮት ላይ በጣም ቁልፍ የሆነ ትልቅ ዝውውር እስካሁን ከተደረጉ ዝውውሮች እንደውም ከመጀመሪያው ዙርም ጭምር የሚያስንቁ ዝውውሮች ናቸው። በደንብ ዝውውር እጅግ በጣም ጥሩ ሰዎች ምናልባት የሲዳማ ቡና በርካታ ተጫዋቾች አሉት ለምን እነዚህ ሁለት ተጫዋቾች አስፈረመ ብሎ በተደጋጋሚ ጥያቄዎችን ስንመለከት ነበር። ግን አሁን ቀደም ያነሳቸው ቦታዎች በደንብ ክፍተት ያለበት ቦታ ነው። ሲዳማ ቡና ይሄ በመከላከል ረገዱ ጥሩ የነበሩ ሁለት የተከላካይ አማካይ ባህሪ ያላቸው ምናልባት ዮሴፍ አንዳንድ ፓሶቹ ጥሩ ናቸው፣ ግን ያም ወደዛኛው የሚያደላበት መንገድም በደንብ እንመለከታለን። የተከላካይ ባህሪ ያለው ያማካኝ ተጫዋች እንደሆነ በደንብ ተመልከተ። ስለዚህ ከጥራት ያላቸው ሁለታቸውም ተመሳሳይ ኳሊቲ ያላቸው ሬድዋንም ተመሳሳይ ኳሊቲ ያላቸው ረጃጅም ኳሶችን ይሰጣሉ። ብዙ የአማካይ ተከላካዮች ላይ የሌለ ባህሪ ሁለቱ ላይ አለ። ጥሩ ነገር ነው፣ ተጨማሪ ነገር ያግዛሉ። አንዳንዴ የነሱ ረጃጅም ኳሶች ውጤታማ ሲሆኑ ያየንበት ሁኔታ አለ። ነገር ግን ያም ቢሆን ግን እዛ ቦታ ላይ የሚፈልገው ትክክለኛው ሰው ስለዚህ የኛው ቴክኒካል ተጫዋች ደግሞ ሱራፌል ዳኛቸው ምናልባት በኢትዮጵያ ፕሪሚየር ሊግ እኔ በግሌ ይሄ ሳያቸው ከሚያዝናኙኝ ተጫዋቾች መካከል አንደኛው ሱራፌል ዳኛቸው የሆነ የግል አድናቂው ምናልባት የግሌ ያው በዛ መንገድ ካዩዋቸው ተጫዋቾች ጥሩ እግር ኳስ ስመለከት በደንብ ጥሩ የሚያዝናኙ ተጫዋቾች መካከል አንደኛው ሱራፌል ነው። ምናልባት ያንን በጣም ከሚያናድደኝ ተጫዋች አንዱ ሱራፌል ምክንያት መውጣት ያለበትን ማደግ ያለበትን ያህል ያልሄደ በትናንሽ ነገር የተሸነፈ ተጫዋች ነው ብዬ ማስበው። ሱራፌል ያለው አቅም ያለው ችሎታ ይሄ ብቻ አይደለም፣ ከዚህ በላይ መሄድ የሚችል ነገር ግን ራሱን በትናንሽ ጉዳዮች ወደ ኋላ ያስቀረ እግር ኳስ ተጫዋች ነው ብዬ ነው ማስበውና አሜሪካ ሄዶ ሳይሳካለት መጥቷል። እዛ ባይሄድ የተለያዩ አፍሪካ ሀገሮችም ወጥቶ መጫወት የሚችል ምናልባት ውጪ ላሉ ክለቦች ለአብዛኞቹ ካጫወታቸው ጋር አብሮ ሊሄድ የሚችል ኳሊቲ ያለው ኳስ ተጫዋች ነው። ነገር ግን ያንን መጠቀም ያልቻለ በመሆኑ ብዙ ጊዜ እናደድበታል። ምናልባት እንኳን ፖዚቲቭ ኮሜንት ነው ለልጁ ፖዚቲቭ ኮሜንት ነው። ምናልባት ምንም ጥያቄ የለውም። የኢትዮጵያ እግር ኳስ የተመለከተ ሰው ሱራፌል በተለይ የ2011 12 13 የነበረባቸው አመታቶች በጣም ቶፕ የነበረበት አመት ነበረ። እንዳልከው ትልቅ ደረጃ ላይ የሚጠብቀው በርካታ እግር ኳስ ተመልካች ትልቅ ደረጃ ላይ ጠብቀው ነበር። ነገር ግን በአንድም በሌላም በተለያዩ ምክንያቶች ያንን ብቃቱን ይዞ መቀጠል አልቻለም፣ ወይም ደግሞ መድረስ ያለበት ደረጃ ላይ አልደረሰም። ምንም ጥያቄ የለውም። ይሄ አልነበረም ማለት ኳሊቲው የሚታይ ኳሊቲ ነበረው። ያ ኳሊቲ ደግሞ የተሻለ ደረጃ ደርሰዋል ተብሎ ታስቦ ነበር፣ ግን ያንን ማድረግ አልቻለም። ለሁሉም ግን ሲዳማ ቡና ያንን ሱራፌልን የሚያገኘው ከሆነ ምንም ጥያቄ የለው ለቦታው ትክክለኛውን ሰው አግኝቷል ብሎ መደምደም የሚቻልበትን ነገር መናገር ድፍረት ሊሆን አይችልም። ስለዚህ የሲዳማ ቡና ዝውውሮች የተጠኑ ናቸው። ሱራፌል ዳኛቸው ሲዳማ ቡና ለማስገባት የክለቡ አመራሮች ጥረት ማድረግ የጀመሩት አሁን አይደለም። ምናልባት አሁን ያሉት አመራሮች አሁን ላይ ግን ቀደም ሲል በነበሩት አመታትም ማቃቸው ነገሮች ስላሉ ነው። ፋሲል ከተማ ላይ እያለ ያኔ ኢትዮጵያ ያኔ ምርጥ በነበረበት ሰዓት ሁሉ ሱራፌልን ወደ ሲዳማ ቡና ለመውሰድ የክለቡ አመራሮች በወቅቱ የክለቡ ስራ አስኪያጅ የነበሩት ሰው ትልቅ ጥረቶችን ያደርጉ ነበረ። ሲዳማ ቡና ራዳር ውስጥ ከገባ ሱራፌል በጣም ቆይቷል ብሎ መናገር ይቻላልና ከረጅም ጊዜ በኋላ ግን አሁን ያለው አመራር አሁን ያለው ጽህፈት ቤት ይህንን ማሳካት ችሏልና ሱራፌል በቀጣይ ጊዜያት ሲዳማ ቡና ውስጥ ከመዝናናት ይልቅ
ለሙያው ቅድሚያ መስጠት ከቻለ አሁንም ዳግም መብራት የሚችል ትልቅ አቅም ያለው ተጫዋች ነው ብዬ ነው ማስበውና ለሲዳማ ሁለቱ ተጫዋቾች ትልቅ ለውጥ ያመጣሉ፣ የዋንጫውንም ጉዞ ያረጋግጡለታል ብዬ ነው ማስበውና በአብዛኛው ሲዳማ ቡና አሁን ላይ የዋንጫውን አንድ እጅ በደንብ ይዟል ብሎ መናገር ይቻላል። ምናልባት አቤል ከመጣ በኋላ ብለስናጎ ይቀመጥ ይሆን የሚለው ጥያቄም አሁን ትልቁ ጥያቄ ነው። ምናልባት ብለስናጎ ይሄ የማይታይ ሚና አለው። ብዙዎች በጣም ትችት እያደረሱበት ነበረ። ይሄ የውጭ ተጫዋች ነው ግን የሚጠበቅበትን አይነት ግልጋሎት አልሰጠም። በተለይ ግን ከባለፉት 5 ጨዋታዎችን ስንመለከት የብለስናጎ ሚና በጣም የጎላ ነበረ። በተለይ ጎሎች ሲቆጠሩ ለተጫዋቾቹ የሚፈጥረው ስፔስ በፊዚካሊ በጣም አሪፍ ነው። ተጫዋቾችን በጣም ማርክ ሲያደርጉትም አይችሉትም፣ ስፔስ ይፈጥራል እና በተለይ ሐዋሳን ባሸነፉበት ጨዋታ ላይ ለኔ የጨዋታው ኮከብ ብለስናጎ ነበረ ብዬ ማስበው። ምናልባት ጎል ያገባው መስፍን አሲስተም ስላደረገ ተመርጧል የጨዋታ ኮከብ ተብሎ። ግን ብለስናጎ አሁን ባለው ፐርፎርማንሱ አቤል ከመጣ በኋላ ሲቀመጥ እድለኛ ያልሆነ ተጫዋች ነው ብዬ ነው እኔ ይቀመጣል ብዬ አላስብም። አሁንም ሲዳማ ቡና ዘንድሮ እንደውም የሊጉን ዋንጫ በቃ ፈልጎታል ብለህ እንድትል ያደረገውን ድል ያገኘበት የመጨረሻ ጨዋታ የእሱ ውጤት ነው። እሱ በዛ ደረጃ ጫና ባይፈጥርበት ኖሮ ዋስዋ ያን ኳስ በራሱ ላይ አያስቆጥርም ነበርና የዚህ አጥቂ ሚና በቡድኑ አጠቃላይ እንቅስቃሴ ላይ በጣም ከፍተኛ ነው። ሞቢሊቲው በጣም ከባድ ነው። ለአጥቂ ለተከላካዮች የሚመች አይደለም፣ አይቆምም። ስለዚህ ይሄ ደግሞ ለሲዳማ ቡና የአሸናፊነት ሚና ትልቅ አስተዋጽኦ አለው ብዬ ነው ማስበውና አሁን ጥያቄው እንግዲህ እሱ ወይስ ብርሃኑ በቀለ መስዋዕት ይሆናል። አሁን እሱም ብቻ አይደለም የምትነካው። እንግዲህ አሁን የብርሃኑ ሚና አስፈላጊ ነው። ብርሃኑ ኤኒ ገቢ የሚሆን ተጫዋች ከመሆኑ ጋር ተያይዞ ምናልባት ፊት ላይ ብቻ ሳይሆን ከኋላ ላይ የምትነካቸው ሰዎች ሊኖሩ ይችላል። ብርሃኑ ወደ ቀድሞ ሚናው ሊመለስ ይችላል። ምክንያቱም ሲዳማ ቡና ጎሎች ያስፈልጉታል፣ ማሸነፍ ያስፈልጉታል። ስለዚህ በማጥቃቱ ላይ ብዙ መሳተፍ አለበት። በማጥቃቱ ላይ ብዙ እንዲሳተፍ ደግሞ ብርሃኑን ወደ ቤንች ከማስቀመጥ ይልቅ ከኋላ እንዲነሳ ማድረግ ሌላ አቅም ነው ለሲዳማ የሚሆነውና ምናልባት ፊት ላይ አቤል ያለው ሊገባ የሚችልበት እድል ይኖራል። ብርሃኑ ወደ ኋላ ሊመለስ የሚችልበት ሁኔታ ሊኖር ይችላል። ምንም ጥያቄ የለው። አቤልን ወደ ፊት ላይ ላለማድረግ የሚያስችለው ነገር አለ ብዬ አላስብም። አቤል ፊት ላይ ለመሰለፉ ምንም ሌላ የሚያግደው ነገር አለ ብዬ አላስብም። ማለት አሁን ባለው ፐርፎርማንስ ምናልባት አቤል አሁን ከመስመር ሊነሳ የሚችልበት እድል ሊኖር ነው የሚችለው ብዬ ነው ማስበው። ምናልባት በዛ መንገድ ኢፌክቲቭ ይሆናል። በርግጥ ፈጣን ስለሆነ እንደዛ ነገሮች እኮ አቤል ከመስመር ሲነሳ ነው። በዛ ምክንያት በርግጥ ዞሮ ግን አሰልጣኝ ያሬድ ገመቹ እነዚህን ተጫዋቾች በደንብ ዩቲላይዝ ለማድረግ ትልቅ የቤት ስራ ይጠበቅባቸዋል። እነዚህ ተጫዋቾች ትልቁ ፈተና የሚሆነው ይሄ ነው። አሁን አሰልጣኙ በደንብ የሚፈተኑበት የሚለኩበት ጊዜ ላይ ነው ያለውና ይሄ ነው። ሲዳማ ቡና የዘንድሮውን ዋንጫ ብቻ ለማግኘት ብቻ ሳይሆን በቀጣይም የአሸናፊነት ስነ ልቦናው ለማስቀጠል አስቦ አቅዶ እየሰራ ለመሆኑ ሌላ ማሳያ ሊሆን የሚችለው ነጥብ እንግዲህ እነዚህ ሁለት ተጫዋቾችን ሲያስፈርም ለ1 ዓመት ከ6 ወር ነው ያስፈረመው እንጂ ይህን ዋንጫ ለማግኘት ብሎ የ6 ወር ውል አይደለም የገባው። ስለዚህ 1 ዓመት ከ6 ወር ውል ነው ከክለቡ ጋር የገቡት። ስለዚህ ይሄ ደግሞ የክለቡ አመራር ረጅም ርቀት እያሰበ እንደሆነ እሱንም ታሳቢ በማድረግ የተሰራ ዝውውር ነውና ከሌላው ዝውውር ትንሽ ለየት ይላል ብለን ስንል በምክንያት ነውና እነዚህ ያህል ታስቦ ታቅዶ የተሰራ ዝውውር ነውና በዘንድሮ ዝውውር ብዙ ሊነገርላቸው የሚገባ ዝውውር የሲዳማ ቡና ዝውውር ነው። ሲዳማ እንግዲህ በዚህ ደረጃ ዝውውር ሲያደርግ ሌሎቹ ክለቦች በተለይም 9 ክለቦች ብቻ ሳይሆኑ በዝውውሩ ላይም የተሳተፉ ክለቦች በደንብ ያልተሳተፉበት ምክንያት ምንድን ነው? ለምን ዝምታ መረጡ ቢለው ጉዳይ ሌላው በዚህ የዝውውር ወቅት ላይ አነጋጋሪ ጉዳይ ይመስለኛል። በደንብ መነሳት ያለበት ነው። ምናልባት 11 ክለቦች በዝውውር ሂደቱ ላይ ተሳትፈዋል። 9 ክለቦች ግን አልተሳተፉም። ከዚህ በፊት በርካታ ተጫዋቾችን ያዘዋወሩ የነበሩ ክለቦች አሁን ላይ ራሳቸው ሲነጠቁ ተመልክተናል። ይሄ የሆነበት ምክንያቱ ምንድነው የሚለው ጉዳይ ምናልባት ብዙዎች የሚጠብቁት ይመስለኛል። በርካታ ክለቦች ከዚህ በፊት የፈለጉትን ነገር ሲያደርጉ የነበሩበት ጊዜ ነበር። ግን አሁን ላይ ደግሞ እነዛ ክለቦች እንኳን ሌላ ሊያመጡ የራሳቸውንም ተጫዋቾች እየተነጠቁ ነው። ለምሳሌ አሁን ቅዱስ ጊዮርጊስ
ምናልባት ያለበት ነባራዊ ሁኔታ በእርግጥ ግልጽ ስለሆነ ብዙ መናገር ላይ ያስፈልግ ይችል ይሆናል። ግን በዛ ምክንያት ያው አቤልን አጥቶታል። ግን ተመሳሳይ ሌሎች ቡድኖችም ማስፈረም እየቻሉ በተለይ አሁን እንደ ወልዋሎ አይነት ከታች ወራጅ ቀጠና ያለ ነው ወራጅ ቀጠና ለመውጣት ይፈልጋል። ግን እሱም በደንብ ዝውውሩ ላይ አልተሳተፈም። ያ የሆነበት ምክንያቱ ምንድነው የሚለውን ጉዳይም በደንብ እንመልከት። እንግዲህ አብዛኞቹ ሊባሉ በሚችል ደረጃ የኢትዮጵያ ፕሪሚየር ሊግ ክለቦች በጥንካሬ እየሄዱ ነው ብለህ የምትለው አይደለም። ዘንድሮ ላይ አይደለ ብዙዎቹ ክፍተት እንዳለባቸው፣ ድክመት እንዳለባቸው፣ ተጨማሪ ተጫዋቾች እንደሚያስፈልጓቸው ያየንበት ሁኔታ አለ። ነገር ግን በዛ መጠን ልክ ግን ክለቦቹ በዝውውር ገበያው ላይ ሲሳተፉ አልተመለከትንም። ባላቸው ተጫዋቾች ላይ እምነት በመጣላቸው ወይስ የፋይናንስ መመሪያው ከዚህ በላይ ሊያስኬዱ ስላልቻለ ነው? ምንድን ነው ምክንያቱ? በገበያው ላይ ታክቲካል ጉዳዮች ሊኖሩ ይችላሉ እና ከዛ አንጻር ለምንድን ነው እዚህ ገበያ ውስጥ እዚህ ዝውውር ውስጥ ያልተሳተፉት የሚለው ጉዳይ በጣም አነጋጋሪ ጉዳይ ነው። ብዙዎቹ ከአጥቂ ጋር ተያይዞ ከተከላካይ ጋር ተያይዞ የሚነሳባቸው ችግር አለ። ነገር ግን ብዙዎቹ በሚባል ደረጃ በዚህ ገበያ ላይ አልተሳተፉም። በተለይ ደግሞ ላለፉት 30 ዓመታት በዝውውር ገበያ ላይ ጠንካራ ጡንቻ የነበረው ቅዱስ ጊዮርጊስ ተጫዋቾች አንድም ክለብ ደፍሮ ሲወስድበት አይተን አናውቅም። ሲነጥቅ እንጂ ሲነጠቅ አናውቅም። ጊዮርጊስ የፈለገውን ተጫዋች ጊዮርጊስ ያሰበውን ተጫዋች አጥቶ አያውቅም ላለፉት 30 ዓመታት። ዘንድሮ ግን የያዘውን ያውን ውል ያሰረውን ተጫዋች ጭምር አሳልፎ እንዲሰጥ ተገዷል። ሰጥቷል። አቤል ያለውን ሰጥቷል። ቢኒያም ፍቅሬን ሰጥቷል። እነዚህ ተጫዋቾች እንግዲህ መሄዳቸው ኮንትራት ጨርሰው መሄዳቸው አንድ ነገር ግን እያላቸው እነዚህን ተጫዋቾች አሳልፎ መስጠት የጊዮርጊስን አሁናዊ ሁኔታ ምን ያህል ከባድ አስቸጋሪና ፈታኝ እንደሆነ ትልቅ ማሳያ ተደርጎ የሚወሰድ ነው። ጊዮርጊስ አቤል ያለውን እንደዚህ አሁን ጊዮርጊስ በኢትዮጵያ ፕሪሚየር ሊግ ላይ ለመቆየቱ እንኳን ምንም ዋስትና የለም። አሁን ባለው ሁኔታ በቂ ስኳድ አለው ብለህ የምትለው ቡድን አይደለም። በወጣት ተጫዋቾች ነው ሊጉን እየተሳተፈ ያለው። ስለዚህ በዚህ ሁኔታ ላይ ባለበት ግን ሁለቱን ወሳኝ የሊጉን አጥቂዎች አሳልፎ ለሌሎች ክለቦች ሰጥቷል። የክለቡ አመራሮች ከዚህ በላይ ሞት፣ ከዚህ በላይ ውርደት፣ ከዚህ በላይ ድቀት የለም ይሄ ነው ማስበውና ጊዮርጊስ እነዚህን ሁለት ወሳኝ ተጫዋቾች አሳልፎ ሰጥቷል። መስጠት ብቻ ሳይሆን ብዙ ሲዘመርለት የነበረው ብዙ ሲነገርለት የነበረው ማሊያውን ፈልጌ ነው የመጣሁት ብሎ ሲምል ሲገዘት የነበረው አቤል ያሉም በዚህ የችግር ወቅት ላይ ክለቡን ትቶ ሄዷል። ከዚህ ደጋፊውስ ሌላውስ ህብረተሰብ ምንድን ነው የሚማረው? አንድ ነገር የሚያስተምር ነገር ያለ ይመስለኛል። የጊዮርጊስ ደጋፊዎች ራሳቸው ከዚህ መማር ያለባቸው ነገር ያለ ይመስለኛል። መጀመሪያ ወቅት ላይ ታስታውስ እንደሆነ ሊጉ ሲጀመር አካባቢ አቤል አንድ ሳይሆን 11 ተጫዋች ነበር የሚመስለው አይደለ? በደጋፊው ዘንድ የተለየ ቦታ የተለየ ክብር ተሰጥቶት ሌሎች ተጫዋቾች እስኪታዘቡ ድረስ በደጋፊው ዘንድ ልዩ ቦታ ተሰጥቶት ነበር። በወቅቱ እናንተ ከዛ መጥቷል ተብሎ የተለየ ከዛ በኋላ አንዴ መጣ ጥሩ ነገር ነው። ከዛም በኋላ ግን ቀጥሏል። በየጨዋታው ቡድኑ ባሸነፈ ቁጥር እሱን ለማውጣት ነበር የሚደረገው የነበረው ጥረትና ይሄ መማሪያ መሆን ያለበት ይመስለኛል። ተጫዋች ለሰራው ስራ ምስጋና ማክበር ተገቢና ትክክል ነው። ሆኖም ግን የሌሎችን ስሜት እና የክለቡን ክብር በሚመጥን መሆን መቻል አለበት። የትኛውም ተጫዋች ከክለብ በላይ አይደለም። ስለዚህ የክለቡን ሁል ጊዜ መዘመር መጨፈር ያለብን ለክለብ እንጂ ግለሰብ ላይ መሰረት ያደረገ መሆን የለም። ብርቁ አይደለም። በቃ ብዙዎችን አይቷል። ግን በቃ የተለየ ነገር ነበር የሚደረግ የነበረውና ይሄ ለወደፊቱም መማሪያ መሆን አለበት። ሁል ጊዜ ማበረታታቾች ብዙ አንዳንዴ አሰልጣኞችም ይናገራሉ።
በተለይ ካሳዬ አራጌ እንደ ቡድን እንጂ የምንጫወተው እንደ ግለሰብ አይደለም። ስለዚህ ግለሰብ ላይ አትንጠልጠሉ እና የትኛው መዝሙር የትኛው እንትን ያበረታታል ከቡና ደጋፊ ብሎ ሲለው ቡና ገበያ አደገኛ የሚለው ነው ይል ነበር ካሳዬ። እና እንዲህ አይነት ነገር ለክለብክ ነው ሁሉ ጊዜ በክለቡ ውስጥ ስታበረታታ ክለቡን ስትደግፍ ተጫዋቾቹ ይደገፋሉና ከዛ አንጻር እዚህ ጋር ከአቤል ያለው ጋር ይኸው ጥሎ ሄዷል። ልጁ እንጀራው ነው ስራው ነው። ነገር ግን ጥሎት ያለፈው ነገር ግን ለሌላው ጊዜ መማሪያ መሆን ያለበት ይመስለኛልና ቅዱስ ጊዮርጊስ በዚህ ረድፍ የተነጠቀበት ሁኔታ ትመለከታል። ሌሎች ክለቦች እንደዚሁ ማስፈረም እየፈለጉ ብዙዎቹ አሰልጣኞቿን ሳናገራቸው ይፈልጋሉ። ፋሲል አሁን ይፈልጋል ተጫዋች ማስፈረም። ነገር ግን አብዛኞቹ ክለቦች በዚህ ዝውውር ወቅት ላይ ዝምታን መርጠዋል። ለምን ብለህ ካልከኝ የፋይናንስ ሕጉ ስለማያራምዳቸው ገንዘብ ስለሌላቸው ነው። ብዙዎቹ ጋር ተጫዋች ማጣት እንደ አንድ ችግር ቢሆኑም ከዛ በላይ ግን አሳሳቢውና ዋናው ነገር የፋይናንስ ስርዓቱ አብዛኞቹ ክለቦች አይተህ ከሆነ በጀቱ ላይ ደርሰዋል። አመታዊ በጀቱ ላይ ብዙዎቹ ደርሰዋል። ብዙዎቹ እንዲያውም አልፈዋልም። ባልተጻፈው ሕግ አልፈዋል። ስለዚህ በዛ ምክንያት ብዙዎቹ ዝምታን እንደመረጡ ለማረጋገጥ ችያለሁና ፍላጎት አለ፣ አቅርቦት የለም። በዚህ ምክንያት ብዙዎቹ በዝውውር ገበያው ላይ ሊሳተፉ ባለመቻላቸው ምክንያት የተጫዋቾች ዝውውሩ ውስን ሊሆን እንደቻለ መናገር ይቻላል። በርካታ ምክንያቶችን ማንሳት ይቻላል። ምናልባት በተለይ ዋነኛው የፋይናንስ ሕጉን በተመለከተ አሰልጣኞችም ክለቦችም ያንን ለማክበር በሚደረግ ሂደት ውስጥ ተጫዋቾችን ሊያስፈርሙ የሚችሉበት ሂደት ይኖራል። ሁለተኛው ደግሞ ቡድናቸውን ላለማናጋትም አንዳንዴ አዳዲስ ተጫዋቾችን ሲያመጡ እንደገና የቤት ስራ ይሆንባቸዋል ተብሎም ስለሚታሰብ ከታክቲካል ጉዳዮች ጋር በተያያዘ ያንን ነገር ላይ ደፍሩ ይችላሉ። ግን ዋነኛው በተለይ ታች ያሉ ተጫዋቾች ክለቦች ተጫዋቾች የሚያስፈልጓቸው ነበሩ። በተለይ አሁን ልክ እንደ ወላይታ ዲቻ ሁሉ ከዛ ቀጠና ለመውጣት በሚደረገው ትግል ውስጥ የተጫዋቾችን እገዛ በመፈለግ በሚደረገው ሂደት ውስጥ እነዛን ሌላ ተጫዋች መፈለግ ይኖራል። ግን እነዛኝ ሌሎች የታች ያሉ ቡድኖች ያንን ሲያደርጉት አልተመለከትንም። እንግዲህ ያነሳናቸው በተለይ የፋይናንስ ሕጉን በተደጋጋሚ ያው እንደ ዋነኛ ምክንያት አድርገው ያነሱታል። ለሁሉም ግን የሁለተኛው ዙር ቀዝቀዝ ያለ ግን ያልጠበቁ በተለይ ሲዳማ ቡና ያልጠበቁ ዝውውሮች የተመለከትንበት ሆኖ ሊያልፍ የሰዓታት እድሜን ብቻ ይቀረዋል። ምናልባት በዚህ በቀሩ ሰዓታት ውስጥ ምናልባት አዳዲስ ነገሮች ልክ እንደ ሲዳማ ቡና ሁሉ የተለየ የዝውውር ሂደትን እንሰማበታለን ተብሎ አይታሰብም። ካሉት ሂደቶች አንጻር ብዙ አዲስ ነገሮችን የተለየ እንደ ሲዳማ ቡና እንሰማበታለን ተብሎ አይጠበቅም። ምናልባት ቅድም ያነሳናቸው ወይ የቤንች ተጫዋቾች ወይ ደግሞ ከቤታችን ያሉ ተጫዋቾች ካልመጡ በስተቀረ የተለየ የዝውውር ሂደትን እንመለከታለን ተብሎ አይታሰብም። ግን ሁለተኛው ዙር እንደው እንደ ማጠቃለያ በአንተ እይታ እንድትመለከትከው እንግዲህ አሁን ሁለተኛው ዙር ላይ ከብዛት ይልቅ ጥራት ላይ ትኩረት የተደረገበት የተጫዋቾች ዝውውር ነው ብሎ መውሰድ ይቻላል። እንግዲህ 24 ተጫዋቾች አዲስ ማሊያ የለበሱበትን ሁኔታ ተመልክተናል። ወላይታ ዲቻ የውጭ ተጫዋቾችን፣ ሲዳማ ቡና ደግሞ ትላልቅ ከዋክብቶችን በማስፈረም የዘንድሮ የሁለተኛ ዝውውር ወቅት የተዘጋ ይመስለኛል። ከዚህ በኋላ አዳዲስ ዝውውሮች ይኖራሉ ብዬ አላስብም። ካሉም ደግሞ የሚጠበቁና ትላልቅ ዝውውር የምንላቸው ነገሮች ይኖራሉ ብዬ በፍጹም አላስብም። ብዙዎቹ ጋር ለማጣራት ለመጠየቅ ሞክሬያለሁ። ነገር ግን እንደዚህ አይነት ዝውውሮች የሉም። ምናልባት ካሉም አሁን ቀደም ሲል የጠቀስካቸው አይነት ትናንሽ ዝውውሮች ሊኖሩ ይችሉ ይሆናል። ከዛ በተረፈ ግን ትላልቅ የሚባሉ ተጫዋቾች አሁን ላይ የሚዘዋወሩበት ሁኔታ አይኖርም ብዬ ነው ማስበውና እንደ አጠቃላይ ከብዛት ይልቅ ጥራት ላይ ትኩረት የተደረገበት ውስን ተጫዋቾች የተዘዋወሩበት ብዙዎች ዝምታን የመረጡበት የፋይናንስ መመሪያው በዝውውሩ ላይ ትልቅ ጥላ ያጠላበት የዝውውር ወቅት ነበር ብሎ መናገር የሚቻል ይመስለኛል። መልካም። ለሁሉም የኢትዮጵያ ፕሪሚየር ሊግ የሁለተኛው ዙር የተጫዋቾች ዝውውር መስኮት ዛሬ ሌሊት 6 ሰዓት ላይ ይዘጋል። ይህን መሰረት አድርገን ታዲያ እኛም 24 ተጫዋቾችን የስም ዝርዝር ባገኘነው መሰረት ቁጥሮችን መሰረት አድርገን በርካታ ጉዳዮችን ዳሰናል። በተለይም ደግሞ ሲዳማ ቡና በዚህ የዝውውር ሂደት ውስጥ ገኖ የወጣበት
ሌሎች ክለቦችም ደግሞ በተመሳሳይ እንደ ወላይታ ዲቻ አይነት ክለቦችም ከወራጅ ቀጠናው ለመውጣት የራሳቸውን ውሳኔም ለመወሰን ተጫዋቾችን አስፈርመዋል። እነዚህ የፈረሙ ተጫዋቾች በሻምፒዮንነት ጉዞ ላይ ምን አይነት አስተዋጽኦ ይኖራቸዋል፣ በህልውና ጉዳዮች ላይ ምን አይነት አስተዋጽኦ ይኖራቸዋል የሚለውን ጉዳይ እንግዲህ እናንተ ውድ ተመልካቾቻችን የእናንተን ሀሳብ አስተያየት በኮሜንት ሴክሽን ላይ ያካፍሉን። በዛሬው የብስራታ ፕሮግራማችን የሁለተኛው ዙር የተጫዋች ዝውውር መስኮትን መሰረት አድርገን የተወያየንበት የዛሬው የብስራታ ፕሮግራማችን ተከታተላችሁትን ይመስል ነበር። ፕሮግራም አዘጋጅ ወደ እናንተ ማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን አብረናችሁ ቆይታ አድርገናል። ሰናይ ጊዜን ተመኝ